ዛሬ መጋቢት 3 ቀን 2017 ዓ.ም በሰሜን ወሎ ወልዲያ ዙሪያ በፋኖ ኃይሎችና መከላከያ ሰራዊት ከባድ ውጊያ መካሄዱን ኤምኤስ ሰምቶ ነበር። በተለይ ከመቻራ እስከ ሲሪንቃ በተደረጉ ውጊያዎች የፋኖ ኃይሎች ሙሉ በሙሉ ቦታውን መቆጣጠራቸውም ታውቋል። በተጨማሪም ኮሎኔል ሐሰን ሾኪ አባፊጣ የተባለ የመከላከያ ሰራዊት ከሌሎች መኮንኖች ጋር ህይወቱ እንዳለፈ እየተነገረ ነው። ይህንም ለማጣራት ኤምኤስ እየሞከረ ነው። በተያያዘ ዜናም በወልዲያ ከተማ የሚገኙ ሁለት ባንኮች የኢትዮጵያ ንግድ ባንክና የዳሽን ባንክ መዘረፋቸውም ትላንት ሌሊት ተሰምተዋል። ይህን መረጃ ለማጣራት በአካባቢ ላይ እማኞችን ለማግኘት ሙከራ ያደረገ ነው። ከወደ ውጊያው ጋር በተያያዘ በባንኩም ጉዳይ ላይ መረጃ እንዲሰጡን ፋኖ አበበ ፈንታው የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊን አግኝቻቸዋለሁ። ፋኖ አበበ ፈንታው ስለ ጊዜ አመሰግናለሁ። ዛሬ በነበሩ ውጊያዎች መረጃዎች ካሉ እሱም መጀመሪያ ብታስቀድም። አመሰግናለሁ ወንድሜ። እንግዲህ በአማራ ፋኖ በወሎ ቤት አማራ በዚሁ በወሎ ቤት አማራ ቀጠና በርካታ ትንቅንቅና ተጋድሎች እያደረገ እንደሆነ ይታወቃል። ከትላንትና ጀምሮ ማምሻውን ማለት ነው ጠላት ለማጥቃት ወደ እኛ የተጠገፈበት ሁኔታ አለ። ከዚህ ጋር ተያይዞ ከወልዲያ ከተማ በቅርብ ርቀት የሚገኙ ገጠር ታዳጊ ከተሞች ማለት ነው ከ3-5 ኪሎ ሜትር ጀምሮ እስከ ስሪንቃ ከተማ ድረስ ባለው በርካታ ሰራዊቱን ከመካናይዝድ ጦር ጋር አሰልፎ ነበር። እንግዲህ ወልዲያ ሁለገብ ስታዲየም እና ከማርማ ቀነባበሪያው መድፎችን በበርካታ አካባቢዎች እያስወነጨፈ የነበረበት በተለይ ደግሞ ንጹሃንንም የጥቃት ኢላማ ያደረገ የከባድ መሳሪያ ጥቃቶች ሲፈጽም ያመሸበት አዳሩን ከሌሊት 10 ሰዓት ጀምሮ የዋለበት ሁኔታ አለ። አሁንም ውጊያው እንደቀጠለ ነው። ከደላንታ በኩል የመጣ የጠላት ጦር እስከ ኮረታ ድረስ እንደዚሁ ተጋድሎ እያደረግን እንገኛለን። በዛ የመጣ ኃይል ጋር ለማጥቃት ማለት ነው። ከወልዲያ በኩል እስከ ስሪንቃም ወደ መርጦ የመጣ ኃይል አለ። እንደዚሁ ከሱም ጋር ወደ ቦታው እንዲገባ ካደረግን በኋላ ስቦ በማስገባት በርካታ ሰራዊቱን ሙትና ቁስለኛ በማድረግ በርካታ የጦር መሳሪያዎችንም በመማረክ ታላቅ ድል የተጎናጸፍንበት ሁኔታ አለ። በአሁኑ ሰዓት ከመቻሬ ጀምሮ ከስሪንቃ ድረስ በፋኖ ቁጥጥር ስር ይገኛል። ስሪንቃ ከተማ የሚገኝ የመከላከያ ካምፕ በፋኖ ቁጥጥር ስር ውሏን ምንማርከውን ማርከን ካምፓቸውንም ከጥቅም ውጭ ያደረግንበት ያወደምንበት ሁኔታ ነው ያለው። አሁን ሙሉ ለሙሉ በፋኖ ቁጥጥር ስር ነው የሚገኘው። ለመጥቃት የመጣው የጠላት ኃይል ባደረግንበት ጸረ ማጥቃት በርካታ ኪሳራዎች አስተናግዶ የተመለሰበት ሁኔታ አለ። አሁን ውጊያው እንደቀጠለ ነው። መርጦ የሚባል ከተማ ላይ መርጦ ሚካኤል ላይ ያገዛዙ ሰራዊት እየሸሸ ባለበት ሁኔታ ንጹሃኖች የተሰበሰቡበት አንድ ቤት ውስጥ በመግባትም ቦምብ በማፈንዳት ንጹሃኖች ላይ 4 ገድሎ 3 ያቆሰለበት ሁኔታ አለ። አጠቃላይ እንደ ህዝብ የህልውና አደጋ አለብን የምንለውም ከዚህ አንጻር ነው። ወልዲያ ከተማ ሆኖ በሚወነጨፍ የመድፍ ቅንቡላዎች ንጹሃን ገበሬ ህዝባችን የተጨፈጨፈ ያለበት ሁኔታ አለ። አጠቃላይ ወደ ውጊያውም ሲሸነፍ የነገርኩህን አይነት ንጹሃኖች ላይ ቤት ውስጥ ቦምብ አፈንድቶ ቤት ውስጥ ያሉትን ሙሉ ንጹሃኖች ሞትና ቁስለኛ ያደረገበትም ሂደት አለና በወደ ውጊያው ግን አጠቃላይ ገዥ የሚባሉ መሬቶችን የራሳችንን አስጠብቀን የጠላትንም አስለቅቀን ከአዲስ አበባ መቀሌ ያለውን ጥቁር አስፓልቱን ጭምር ተቆጣጥረን ያለንበት ሁኔታ ነው ያለው። ተጋድሎ አሁንም ቀጥሏል። በጦር መሳሪያ ምርኮ በኩል ብዙ የማረክናቸው መሳሪያዎች አሉ። በዝርዝር መረጃዎች እንደደረሱን ድርጅቱ ይፋ የምናደርግና የምናሳውቅ ይሆናል። ከወደ ውጊያ አንጻር ያለው ነገር ይህንን ይመስላል። ከአዲስ አበባ ወደ መቀሌ የሚወስደው መንገድ እናንተ ስለተቆጣጠራችሁት አሁን ትራንስፖርት ተቋርጧል ማለት ነው? አልተቋረጠም። እኛ የብልጽግና ዙፋን ጠባቂ መከላከያ አይደለንም። ፋኖዎች ነን። እየተዋጋን ያለብን ለህዝብ ነው። እንቅስቃሴ ልናቋርጥ መሰረተ ልማት ልናወድም አይደለም እየታገልን ያለ ነው። ሙሉ ለሙሉ መስመሩ ለትራንስፖርት እንቅስቃሴ ክፍት ነው። ስለተቆጣጠር ነው ውጊያ እዛ አካባቢ የለም። ሸሽቶ የሄደበት ሁኔታ ስለሆነ ያለው በሰላም ህዝባችን እያለፈ ያለበትና የትራንስፖርት እንቅስቃሴም ያልተቋረጠበት ሁኔታ ነው ያለ። ስሪንቃ ካምፑን ከተቆጣጠራችሁት በኋላ እንግዲህ የተገኙ መሳሪያዎች አሉ። አሁንም በእናንተ ቁጥጥር ስር ነው የሚሆነው። ካምፕ ውስጥ ምን የተገኘ ነገር አለ? ምናልባት ወታደራዊ ካምፕ ስለሆነ ፋኖች ያገኛችሁት ተተኳሽ መሳሪያዎች አሉ? ከባድ መሳሪያን ጨምሮ ተተኳሽም ክላሽም ብሬኖች ስናይፐሮች የተማረኩ አሉ። ቁጥሩን በዝርዝር በቀጣይ ሪፖርቶች ሲደርሱን የማደርሳችሁ ይሆናል። ዛሬ የደረሰውን ጉዳት እንዴት መግለጽ ይቻላል? በመንግስት ሰራዊትም በእናንተ በኩልም በጠላት በኩል በርካታ
ሰራዊቱ ሙትና ቁስለኛ ሆኖበት ነው እንግዲህ አካባቢውን ያለቀቀው። በወገን በኩል ካቀድነው በላይ በርካታ ድሎችን የተጎናጸፍንበት ሂደት ነው ያለው። የጠላትንም እቅድ ማክሸፍ ችለናል። የማጥቃት እቅድ እንዳለው እናቅ ነበር። እሱን እቅዱን በተገቢው መንገድ መረጃ ስለሚደርሰን ከራሱ በውስጥ አርበኞቻችን በኩል ማለት ነው ተዘጋጅተንበት ስለነበረ በበቂ ሁኔታ በሚገባው ልክ ተመትቶ በርካታ ኪሳራዎችን አስተናግዶ አሁንም ወደ ወልዲያ ሸሽቶ ያለበት ሁኔታ አለ። ወልዲያ ከተማንም መቆጣጠር ብንፈልግ መቆጣጠር የምንችልበት ሂደት ነው ያለው። ከተሞችን የመቆጣጠር ሂደቱ ግን በቀጣይ የምንሰራው ስለሆነ የምንፈልገውን ገዥ መሬት ይዘን ነው ውጊያውን እየተዋጋን ያለ ነው። በዛ ደረጃ ነው ያለው ነገር። በጣም ጥሩ። ዛሬም ኤምኤስ ከወልዲያ ከተማ ያገኘው መረጃ ነበረ። ዛሬ ሌሊት በሰሜን ወሎ ወልዲያ ከተማ የኢትዮጵያ ንግድ ባንክና የዳሽን ባንክ ተዘርፈዋል ተብለዋል። እንደውም ቁጥራቸውን ለመግለጽ ምናልባት ለሌሎቹ መንገድ ስለሚከፍት እንጂ የተዘረፈው በሚሊዮን የሚቆጠር ከሁለቱም ባንክ ቁጥሩም ታውቋል። ይህን በተመለከተ መረጃ አላችሁ? ከፊሉ የፋኖ ኃይሎች ናቸው ይህንን ያደረጉት ይላሉ። ከፊሉ ደግሞ በተለይ በአካባቢው ላይ የሚንቀሳቀሰው በሌተናል ጀነራል አሰፋ ቸኮል በሱ እንደተፈጸመ ይነገራልና በእናንተ በኩል የተጣራ ነገር አለ? በዚህ ጉዳይ ኃላፊነቱን የሚወስደው ማን ነው? ፋኖች በዚህ ድርጊት እጃቸው አለበት? ጄኔራሉ እዛ ቀጠና ያለውን ሰራዊት የሚመሩ ጄኔራል ናቸው፣ የሰሜን ምስራቅ እዝ። ከዛ ጋር ተያይዞ ባንክ እንደተዘረፈ እኛም እየሰማን ነው። ከህዝባችን ውስጥ ያለ ነው። ህዝቡ የኛ ነው። መረጃ ይደርሰናል፣ ማስረጃዎችም ይደርሱናል። ከባንክ ዘረፋ ጋር ተያይዞ አይደለም ባንክ ልንዘርፍ ረሃብ 2 ቀን 3 ቀን ቢርበን ራሱ ከህዝባችን ያለውን አካፍሎን በጣም የሚታወቅ ነው። አጠቃላይ ህዝባችን ለምን ዓላማ እንደምንታገል ጠንቅቆ ያውቃል። ባንክ ዘረፋ ቀርቶ በጣም ማይነር የሆኑ ስህተቶችንም ጭምር መስራት እንደሌለብን አቅማችን ህዝብ እንደሆነ እናውቃለን። ከዚህ አንጻር አሁን ተዘረፈ የሚባለው ባንክ በመሰረታዊነት ህዝቡ ለወደፊትም ጭምር ማወቅ ያለበት የአብይ አህመዱ አገዛዝ ከኤርትራ ጋር ላሰበው ጦርነት በተለይ የአማራ ህዝብ ከጎን አይሰለፍም። ከፋኖ ጋር ነው ያለው የአማራ ህዝብና ከጀርባ የሚወጋኛል አብሮኝ ሊሰለፍም አይችልምና የመጀመሪያው ስራ እንዲሰለፍ ፋኖን ከህዝብ ነጥላለሁ ከአማራ ህዝብ መነጠል አለብኝ በሚል በርካታ የፋኖን ስም ሊያጎድፉልኝ ይችላል የሚላቸውን ስራዎች እየሰራ ነው። ይህንን ህዝባችን አውቆት ታዝቦ ያለበት ሁኔታ ነው ያለው። አገዛዙ ነው ዘረፋውን ሊፈጽመው ከሰራ በኋላ መልሶ ወደ ባንኮቹ ሊያስገባው ይችላል በእጁ ስለሆነ ያሉት። በዛ ሂደት ውስጥ ህዝባችን አውቆታል። ወደፊትም አውቆት እንዲሄድ እንፈልጋለን። እየተሰሩ ያሉ ኖሮች በሙሉ በአገዛዙ እንደሆነ ከዛ ጋር ተያይዞ የፋኖ ኃይሎች የምንመራው ሰራዊታችን ልጆቻችን የት እንደዋሉ የት እንዳደሩ እናውቃለን። የግዳጅ አፈጻጸምም ስምሪታቸውንም ሁሉን ነገር ከላይ ከድርጅት ወርዶ በዘመቻ በኩል የሚመጣ ስለሆነ ልጆቻችን የት እንደዋሉና የት እንዳደሩ እናውቃለን። ወልዲያ ከተማ የገባንበት ሂደት የለም። ከባንክ ጋርም ንክኪ የለም። እስከዛሬ ድረስም እኮ ባንኮች ባሉበት ከተማ ተቆጣጥረን ነበር። በራሳችን ባንኮችን አስጠብቀን መሰረተ ልማቶችን ጠብቀን ልውናቸው እንዳይነካ አድርገን በከባድ መሳሪያ እያወደማቸው ስለሆነ በከባድ መሳሪያም እንዳወድማቸው ጭምር እንደነዚህ አይነት ተቋማቶች ባሉበት ውጊያ ማድረግም ጭምር ታቅበና ተገድበን ነው ከዛሬ የደረስነውና ይህንን ህዝባችን እንዲያውቀው እንፈልጋለን። ፋኖ ህዝባዊ መሰረት እንዳለው ይታወቃል። ከህዝብ ለመነጠል ደግሞ በፋኖ ስም በርካታ ስራዎችን ሲሰራ ኑሯል። እሱን አስቆጣል። በተለይ ወሎ ቤት አማራ ያለውን ታጋይና ትግሉ ወደ አንድ ስላመጣ ነው ለእንደዚህ አይነት ነገሮች አልተመቸናቸውም። አሁን ላይ ህዝባችን ይህንን አውቆ ወደፊትም ጥንቃቄ እንዲያደርግ የሚል መልእክትም ጭምር አለን። ይህን ነው የሚመስለው። በጣም ጥሩ። ካገኘው አይቀር እንግዲህ ሸዋዎቹንም የጎጃሞቹንም የጎንደሮቹንም ስንጠይቅ ነበርና እንደ ተያያዥ ጥያቄ ላንሳ። እንግዲህ የብልጽግና ፖለቲካዊ አመራር ወታደራዊ አዛዦች በተቀናጀ መልኩ አዲስ ስትራቴጂ አውጥተዋል። ፋኖን ከህዝብ ለመንጠል በተራዘመ ጦርነት ውስጥ እንዲህ አይነት ወንጀሎችን በመፈጸም በፋኖ ላይ ማሳበብ የአማራን ህዝብ ማህበራዊ አገልግሎቶችን በመንፈግ እንዲማረርና ፋኖ ያስጥለኝም እንዲል የማድረግ ነገር ይሰማልና ይህን በተመለከተ ችግሩን ለመቅረፍ የፋኖ ኃይሎች የጋራ ፖለቲካና ወታደራዊ አደረጃጀት በመፍጠር ወደ አንድ ለመምጣት የሚደረጉ ጥረቶች አሉ በእናንተ በኩል? ምናልባት ሂደቱ ካለ ይህንን ባጭሩ አስቀምጥልኝ። ትክክል። በዛ መንገድ ነው መቆም የሚችለው። የክፍለ ሀገራቶቹን የተሻለ ቁመና እንዲኖራቸው ተደርጓል። አማራ ፋኖ በጎጃም ቀደም ብሎ አንድነቱን ሰርቶ መጥቷል። በጎንደርም ሰርቷል። የወሎም እንዳለቀ ነው። ሸዋም ጠንካራ አደረጃጀት አለ በአርበኛ ኢንጂነር ደሳለኝ ሲያስብ ሸዋ የሚመራው ማለት ነው አማራ ፋኖ በሸዋ። ስለዚህ እነዚህ አደረጃጀት ቢዛሞን ጨምሮ ወደ አንድነት ለመምጣት በርካታ ስራዎችን እየሰራን ነው። በህግና ደንብ በመመሪያ የሚመራ ሰራዊት አለን። አሁንም
ወደፊት ደግሞ ጠንከር ብሎ በዛ ልክ ይሄዳል። አገዛዙ እንደገለጽከው በተራዘመ ጦርነት መድኃኒት ጭምር በመከልከል ህዝባችንን ያለበት ሁኔታ አለ። ይህንን ህዝባችን ያውቃል። ከዚህ ነገር መውጣት የሚችለው ፋኖን በመደገፍና የፋኖን ትግል ጫፍ በማድረስ እንደሆነ ህዝባችን አምኖ ተማምሎ የወጣበት ሁኔታ ነው እና በዛ መንገድ የአማራን ህዝብና ፋኖ መነጣጠል አይቻልም። ፋኖነት አስተሳሰብ ነው፣ ርዕዮተ ዓለም ነው። ከህዝቡ ሊፍቀው የሚችል ጉዳይ አይደለም። ሀገር የሰራ ሀገር ያሻገረ ዛሬም ደግሞ ሀገራችን ኢትዮጵያን ካለችበት የህልውና አደጋ የአማራውን ህዝብ በመታደግ ለሌሎች ኢትዮጵያውያኖች ጭምር ምዕራፉን በመክፈት በጋራ አነጋግረን ሁላችንም የሀገራችን ባለቤት የምንሆንበትን በጣም ቅዱስ የሆነ ትግል እየመራን ነው፣ እየታገልን ነው ብለን ነው የምናስበው። ስለዚህ ህዝባችን የብልጽግናውን አገዛዝ የተንኮል ሴራ፣ ደባ፣ ውሸቶች፣ ማስመሰሎች በሙሉ አውቋቸው ስላደረ በምንም መንገድ ፋኖንና የአማራን ህዝብ ሊነጣጠል አይችልም። ስሪታቸውም የሚነጣጠልም አይደለም። እንደነገርኩ አስተሳሰብ ነው፣ ዘመን ተሻጋሪ ርዕዮተ ዓለም ነው ፋኖነት። ስለዚህ ያን ጠንቅቀን ስለምናውቅ ለተሻለ ስራና ለተሻለ ድል አሁንም ተዘጋጅተን ያለንበት ሁኔታ ነው ያለው። ይህንን ነው የሚመስለው። በጣም አመሰግናለሁ። ምናልባት ቅድም ያነሳሁት አንድ ጥያቄ ነበር የተዘለለና በዛሬ በተካሄዱ ውጊያዎች ላይ ኮሎኔል ሐሰን ሾኬ አባፌጣ የተባለ ሌሎችም ከፍተኛ አዋጊ መኮንኖች መከላከያ ሰራዊት በኩል እንደተሰዉ ይነገራልና ይሄ እንደው የተጠቃለለ መረጃ አለ? በዚህ ጉዳይ ላይ የምትለኝ ካለ በለኝ፣ አለበለዚያ ሲጠናከር ገና ነው። የለም ዝርዝር መረጃ ገና አልደረሰንም። ሲኖር በዜና ውጃ ስለምናመጣው ዜና ሰርተን አደርሳለሁ። በጣም አመሰግናለሁ። ፋኖ አበበ ፈንታው የአማራ ፋኖ በወሎ ቤተ አማራ የህዝብ ግንኙነት መመሪያ ኃላፊ ለሰጠኝ መረጃ በሚስ ተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። ክቡራን ተመልካቾቻችን በዚህ ጉዳይ በተለይ ዛሬ ሌሊት በሰሜን ወሎ ወልዲያ ኢትዮጵያ ንግድ ባንክና የዳሽን ባንክ መዘረፉንም እንዲሁም በአካባቢ ላይ በወልዲያ ዙሪያ በተደረጉ ውጊያዎች የመከላከያ ከፍተኛ አዛዦች እንዲሁም የወልዲያ ከንቲባን ለማግኘት ያደረገው ጥረት አልተሳካም። ካገኘናቸው መረጃውን የሚሰጡንም ከሆነ የምናቀርብ